በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ በክርስቶስ በጌታችን በአምላካችን በኢየሱስ ክርስቶስ ተወደዳችሁ ከሰማያት ወርዶ ከእናታችን ከእመቤታችን ተወልዶ በደላችንን መስቀል ላይ ሲከፍል የተከፈለለት የዳነ ሕዝብ ያረጋችሁ በዘላለም ቤዛነቱ ወደ አብ መንግሥት የፈለሳችሁ እግዚአብሔር አብ ልጆች መንፈስ ቅዱስ ማተም የተቀበላችሁ ሁላችሁ ብሩካን ሀብተ ወልድ ስመ ክርስትና የሰጣችሁ እግዚአብሔር ልጆች እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። የተወደዳችሁ ቤተሰቦቼ ወርቃማውን የበረከት ጊዜያችንን እግዚአብሔር ሰጥቶናል። እንደ ሰብአ ሰገል ብለን ወደ ቤተልሔም የምንሄድበት ወደ ጌታችን እናት ወደ እመቤታችንና ወደ ልጇ ወደ ጌታችን ወደ ዳኛችን ወደ ኢየሱስ ክርስቶስ የምንሄድበት የገና መርሃ ግብራችን እግዚአብሔር ቢፈቅድ ታኅሳስ 21 23 የሚቀጥለው ማክሰኞ፣ ረቡዕ፣ ሐሙስ ማታ በላይቭ ስትሪም ይተላለፋል። እሱ መርሃ ግብር በዋናነት እኔን ካህናችሁን አገልጋያችሁን ላሳደገችን ለወልቂጤ ማርያም የመጨረሻ ማስፈጸሚያ መርሃ ግብር እናደርጋለን። መብራቶች ያስፈልጉናል። ቤተክርስቲያን ውስጥ የሚሰቀሉ ትልልቅ መብራቶች፣ የሳውንድ ሲስተም እና ምንጣፍ እና ደግሞ መሬት ላይ የሚነጠፍ ቴራስ፣ እነዚህን ብቻ ነው የቀረ ለመመረቅ። ስለዚህ ይህንን አሟልታ ቤተክርስቲያኒቷ እንድትመረቅ ዘንድሮ እንደ ሰብአ ሰገል ወደ እመቤታችን ከአማ ከስጦታ ጋር እንሄዳለን። ወርቅ ይዛችሁ ነው፣ ዕጣን ይዛችሁ ነው፣ ከርቤ ይዛችሁ ነው። ለምትወዷት እመቤታችን ለምትወዱት ጌታ ለሱ ይሄን አስባችሁ ተዘጋጅታችሁ ጠብቁን እና ያው ቀኑ ሲደርስ በደንብ እንዴት እንደምንሰራ እንነጋገራለን። እያሰባችሁበት ጠብቁ። እግዚአብሔር እናንተን ትውልዳችሁን ዘራችሁን ሁሉ ይባርክ። ዛሬ የምንነጋገረው በሰጠን ጊዜ እግዚአብሔርን ስለማሰብ ነው። እግዚአብሔር በባረከን ጊዜ፣ እግዚአብሔር ባየን በጎበኘን ጊዜ እግዚአብሔርን ስለማሰብ ነው። ብዙ ጊዜ በተለይ የራሱ የሆኑ ልጆች እግዚአብሔር በቅዱስ አጠራሩ የጠራቸው ወደ ራሱ የሳባቸው ልጆች እንደ ልባቸው በቀላሉ አንድ ነገር ሲቀበሉ አናየም። ራሳቸውን መንፈሳቸውን ሳይሰራ በፊት ሲባረካቸው አላየንም። በዚህ ምሳሌ የምናደርገው በእግዚአብሔር የተማመነችቷን የሕልቃናን ሚስት ሐናን ነው። ሐና ከፍናና ይልቅ ወደ እግዚአብሔር የቀረበች ነበረች። በመቅደሱ ሴሎ በተባለው መቅደስ ከጸለዩት በትጋት ሴቶች በዋናነት ሐና ናት የምትጠቀሰው። ፍናና ነበረች። ፍናና ግን ከልጆቿ ጋር እንጀራ እየበላች ነበረ። ለምን? ምንም አልጎደለባትም። በእግዚአብሔር ፊት ለምን ትቆማለች? ሐና ግን በእግዚአብሔር ፊት አምርራ ትጸልይ እንደነበረ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ላይ ተጽፏል። እዚህ ቁጥር 11 ላይ ግን ምን ይላል? እርሷም ብታስበኝ ለባሪያ ወንድ ልጅ ብትሰጥ ዕድሜውን ላንተ እሰጣለሁ፣ ዕድሜውን ላንተ የተሰጠ አድርገዋለሁ ብላ ተሳለች ይላል። ስጦታዋን ወደ እግዚአብሔር ለማምጣት ስጦታዋ አምላኳን ማትረሳበት እንዲሆንላት ነው የተሳለችው እና የበለጠ ትኩረት ለእግዚአብሔር የሰጠች ሴት ነች እና ትኩረት እንዲሰጥ ደግሞ ያደረጋት ችግሯ ነገሮቹ በጊዜው አለመሆናቸው ነው። እና ነገሮቻችን በጊዜ ባልሆኑ ጊዜ ሁለት አይነት አማራጮች አሉ። የመጀመሪያው ችግሩን የበለጠ ወደሚያባብሰው ማማረር መግባት ነው። ማማረር የሰውን ችግር በከፍተኛ ሁኔታ ያባብሳል። ለምሳሌ ሰደድ እሳት ቢነሳ፣ በሰደድ እሳት ላይ አውሎ ንፋስ ቢነሳ፣ በሰደድ እሳቱ ላይ የበለጠ እሳት ይጨምራል፣ እንዲቀጣጠል ያደርጋል፣ እንዲሰፋ ያደርጋል። ባልተደመጥንበት ወይም በፈለግነው ጊዜ አንድ ነገር ባልሆነበት ጊዜ ማማረር የሚባለውን አውሎ ንፋስ ስንጨምርበት ችግራችን ስር እየሰደደ ውስብስብ እያለ ይመጣል። ብዙ ሰው ግን ይህን መንገድ ይጠቀማል። አንድ ነገር ሳይሆን ሲቀር ወደ ማማረር ይሄዳል። ማማረር ከማመን ይቀላል ይመስለኛል፣ አላውቅም። ግን ሁልጊዜ ቀላሉን ነገር ከማድረግ ይልቅ የተሻለውን መጽሐፍ ቅዱስ ያስተማረንን የእውነት ቃሉ ያስረዳንን መንገድ መጠቀም ይሻላል። ሁለተኛው መንገድ በጎደለን ጊዜ እግዚአብሔርን ጭክን ተስፋ ማድረግ ነው። የሐና ሁኔታ የሚያሳየው ይህንን ነው። በሐና ዘመን እኮ ብዙ ጣዖቶች ነበሩ። የማኅፀን አማልክት የሚባሉ
በመካከለኛው ምስራቅ የታወቁ ነበሩ። ግን ወደ እነሱም አልሄደችም። ሁሉን ወደሚችል አምላክ ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ አምላክ ካህናት ወዳሉት መስዋዕት ወዳለው ጌታ ነው ወደ መቅደሱን የመጣችው እና ጌታዋ ላይ አምላኳ ላይ ያላት እምነት የምትፈልገውን ባላገኘች ቁጥር እየጨመረ ነበር የመጣው። እንደ እብድ እስክትቆጠር ድረስ በፊቱ ትጸልይ ነበረ። የእግዚአብሔር ልጆች ሁለተኛው መንገድ ደግሞ ይሄኛው ጭክን ብሎ እግዚአብሔር ተስፋ ማድረግ እና ከዛ በኋላ ግን እግዚአብሔር ይወላችሁ ምን መሰላችሁ የሚሰራው እሱ እንደሰጠን እንዲሰማን ይፈልጋል። በተለይ የሚወደንን ሰዎች ያገኘነውን ነገር በቀላሉ ሸምጠጠን እንድንወስደው አይፈልግም። ምክንያቱም እኛ እንደ ሕልቃና ሳይሆን እንደ ሐና እንድንሆን ይፈልጋል። ፍሬያችንን በፊቱ ዘንድ እንድንመጣ ይፈልጋል። ከእግዚአብሔር ጋር የሚሰራ ትውልድ እንድንሆን ይፈልጋል። እየተቀበለ ዞር የሚል አይሁድ እንድንሆን አይፈልግም። እነዛ ከ10 ለምጻሞች መካከል 9 ተፈውሰው ጥለውት ነው ጌታን የሄዱት። እናመሰግንሃለን ብሎ አልመጡ። አንደኛው ሳምራዊ መጥቶ ጌታ ሆይ አመሰግንሃለሁ ያለው 9ኙን መሆን እንድንሆን አይፈልግም። ጌታ በሕይወታችን አንዱን እንድንሆን ነው የሚፈልገው። አያችሁ ሐና የሚጸልየችው ከሰጠኸኝ አንዱን እሆናለሁ፣ የሰጠኝን ወንድ ልጅ ዕድሜ ልኩን እንዲያገለግል ለአንተ መልሼ እሰጣለሁ አለችው። ሰው እኮ አያጣም እግዚአብሔር። ሐናም ሰው አትሆኑ ብላ አላሰበችም። ግን ሳሙኤሌ አንተን አይሸፍንብኝም፣ ውድ ልጄ፣ የምክነት ልጄ፣ የስስት ልጄ ከአንተ አይበልጥብኝም፣ እሰጥሃለሁ አለችው። የተሰራ ልብ እንደዚህ አይነት ባህሪ ያለው እግዚአብሔር አስቀድሞ ከእጃችን በፊት ልባችንን መባረክ የሚፈልገው። የእኛ ልብ ደግሞ በዘመን በጊዜ ሂደት ነው የሚባረከው። በጊዜ ሂደት ነው። ያዕቆብ ልቡ ተባርኮ ብሩክ የእውነት በአማን ብሩክ የእውነት ብሩክ ከእግዚአብሔር የሆነ በረከት ተቀባይ እንዲሆን 21 ዓመት ሙሉ አስፈልጎታል መብሰል። የአታላዩ ወንድሙን እየቀማ የነበረ ያዕቆብ ተስተካክሎ ራሱን ገዝቶ መቀማትና መቀማት ጉዳቱ ምን እንደሆነ እንዲሰማው 21 ዓመት በሶሪያ እግዚአብሔር አስተምሮታል በአጎቱ ቤት። ከዛ በኋላ ነው በያቦቅ ሸለቆ መካከል የባረከው። ያዕቆብ ስምህ ማን ነው ብሎ ጠይቆት ነበር። የመለሰው ስምህ ያዕቆብ ነው ብሎ። ያዕቆብ የሚል ስም የሚያሳፍር ስም ነው በነገራችን ላይ። አሰናካይ፣ እንቅፋት ማለት ነው፣ ወታች ማለት ነው። ራሱን ስሙን በመቀየር ሊያስተዋውቅ አልፈልግም። ልክ በአባቱ ፊት እንዳደረገው እኔ ኤሳው ነኝ አላለ። ለምን መሰላችሁ? ልቡና ውስጡ ተሰርቷል። እግዚአብሔር ሰርቶታል። እንደሰራው ማሳያ ምልክት ነው። ስሙን በእውነት ተናገረ። ያዕቆብ ነኝ፣ ከዚህ በኋላ እስራኤል ትባላለህ ብሎ እስራኤል የሚል ስም አወጣለት፣ ባረከው። ያዕቆብ ከመባረኩ በፊት እስራኤል ከመሆኑ በፊት ግን ልቡ በ21 ዓመት ጊዜ ውስጥ መሰራት ነበረበት። ስለዚህ እግዚአብሔር ዘግይቶብን ወይም ደግሞ እግዚአብሔር በምንፈልገው መጠን አልቸኮል ያለን ሰዎች እየተሰራን መሆናችንን ሊሰማን ልንቀበለው ይገባል። ልባችንን ሳይሰራ እጃችንን ቢሰራ እንደ 9ኙ ለምጻሞች ክደነው ነው የምንሄደው። ምንም እናተደረገለት ትተነው ነው የምንሄደው። ቤተክርስቲያን ውስጥ በጣም ብዙ ሰዎች ተቀብለው ወጥተው ሄደዋል። በሱባኤ በጥሬ እየጾሙ የነበሩ ልጆች ትዳር ከያዙ ከወለዱ ስራቸው ከሰመረ በኋላ በዓመት አንድ የማይመጡ ሆነው ቀርተዋል። ቤተክርስቲያን እንደዚህ አይነት ስጦታውን አምኖ ሰጪውን የሚያስክድ ስጦታውን ከሰጪው በላይ የሚያደርግ የህይወት ስርዓት ለነፍሳችን እንቅፋት መሆኑን ያውቃል። አዳምን ከገነት ያስወጣው ትልቁ ኃጢአት ፍሬ መብላቱ እንዳይመስላችሁ፣ እሷ አንድ ኃጢአት ነው። ከዛ በላይ ግን ከሰጪው በላይ ስጦታውን መውደዱ ነው። ጌታም አንደኛ ኃጢአቱ ስሙንን ለማስረዳት መጀመሪያ ላይ ሲያገኘው ከእኔ ይልቅ የሚስትን ቃል ሰምተሃል። ፍሬ መብላቱ አንድ የራሱን የቻለ ኃጢአት ቢሆንም ከሱ በላይ ግን ከእግዚአብሔር የምትበልጥ አድርጎ ማፍቀሩ ነው ሚስቱ። ስጦታውን ከሰጪው በላይ መመልከቱ። ስጦታውን ከሰጪው በላይ እንድንመለከት ሆኖ የሆነ ልብ ኖሮን እንዲባርከን ትፈልጋላችሁ? ተቀበለን የምንክደው ምንጠፋ ከፊቱ
ሆነ እንዲባርከን ትፈልጋላችሁ ወይስ ደግሞ እንደ ሐና ሰርቶ እንዲባርከን ትፈልጋላችሁ? ሐና ሰርቷታል። በምክንያት መንገድ ብዙ ነው የሰራት። ልቧ ድረስ ነው የተናገራት። ምክንያቱም ነፍሴን በፊቱ አፈሰስኩ የሚል ንግግር ተናግራለች። ነፍስ ልብን፣ ጥልቅ ማንነትን ይወክላል። ይህንን መንፈሷን ውስጧን በሕያው እግዚአብሔር ፊት ማፍሰስ እስክትችል ድረስ በተጸልይ የሆነችው መምከኗ ያመጣባት ነገር እግዚአብሔር። ከዛ በኋላ ግን ልቧ ተሰርቶ ነበር። ልቧ ተሰርቶ እንዳለቀ የምታውቁት የምክንያት ልጇን አምጥታ በ3 ዓመቱ ለኤሊ አምጥታ ሰጠችው። በመገናኛው ድንኳን ፊት አመጣችው። የእግዚአብሔር ልጅ ነው ብላ ሳሙኤልን እግዚአብሔር ነብይ አምጥታ ሰጠች። ከዛ እግዚአብሔር አንበሸበሻት፣ 6 ልጆች ወለደች። ችግር የለበትም እግዚአብሔር ለመባረክ፣ ግን ቅድሚያ ክፉ ልባችን መባረክ አለበት፣ መሰራት አለበት። በብዙ የራሳችን አስተሳሰብ በሽታ የተበከለው ውስጣችን መስተራት አለበት። ያን ጊዜ ስጦታው ሲመጣ በጠፍ ሆኖ ይመጣል። ለምን? እግዚአብሔርን የምናከብርበት ይሆናል። ሳሙኤልን አምጥተን ለእግዚአብሔር የምንሰጥበት ይሆናል። እግዚአብሔር እጃችንን ከመባረኩ በፊት ልባችንን ይባረካል። ይህንን እውነት መቀበል ያስፈልጋል። እግዚአብሔርን ለምትወዱ እንደ ሐሳቡ ለተጠራችሁ ብሩካን እግዚአብሔር ልጆች ይህን እውነት መቀበል ያስፈልጋል። እግዚአብሔር ልባችንን ቀድሞ ከእጃችን በፊት ይባረካል። ከእርሻችን፣ ከንግዳችን፣ ከትዳራችን፣ ከሆነ ነገራችን፣ ከጉዳያችን በፊት እኛን ውስጣችን ያለው ሰው ይሰራል። ስለዚህ ቶሎ ብሎ ፈቃደኛ መሆን ያስፈልጋል። እልህኛ ለመሆን አሁን ሐና እልህኛ አልነበረችም። ራሔል ግን እልህኛ ነበረች። ራሔል ልክ እንደ ሐና መካን ነበረች። ራሔል እልህኛ ነበረች። ወደ አባቷ ተራፊም ትሄዳለች። እግዚአብሔር ይመስል ባሏን ያዕቆብን ልጅ አምጣ ትለዋለች። ወደ እግዚአብሔር ከመጸለይ ይልቅ ወደ ባሏ መጮህ ትመርጣለች። እልከኛ ነበረች። እልከኛዋ ራሔል ልጇን እንኳን አቅፋ መሳም አልታደለች። ቢንያምን ስትወልድ በምጥ ሰዓት ነው የሞተችው። ራስን ቶሎ ማዘጋጀት ያስፈልጋል። ለሚሰራው ጌታ፣ ለሚያደራጀን ጌታ፣ ለሚያስተካክልን እግዚአብሔር ልጆች በደንብ እንደተማራችሁ ተስፋ አረጋለሁ። ምን እንደተማራችሁ ጻፉልኝ፣ ኮሜንት አድርጉልኝ። ምንድን ነው እግዚአብሔር ያስተማራችሁ የሚለውን ሳትረሱ ጻፉልኝ። ዘራችሁን እግዚአብሔር ይባርክ። እግዚአብሔር ቸርነት የእናታችን እመቤታችን ረድኤት በረከት የሚላት ጥበቃ አብሮን ይሁን። ተወዳጆች እግዚአብሔር ልጆች ታኅሳስ 21-23 ወደ 7 ሰገድ ለ7 ሰገድ የሚለውን መርሐ ግብር በፍጹም እንዳትረሱ። እግዚአብሔር ዘራችሁንም እናንተንም ይባርክ። ቀሲስ አሸናፊ ነኝ። ሰላም